بسم الله الرحمن الرحيم. الحمد لله رب العالمين، وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين، صلوات ربي وتسليماته عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، የተከበራችሁ የተወደዳችሁ የአፍሪካ ቲቪ ፕሮግራም የምትከታተሉ በተለይ የረሱል አለይሂ ሰላቱ ወሰላም ህይወት ታሪክን በመከታተል ላይ የምትገኙ ወንድም እህቶች፣ የተጠባበቃችሁ ያላችሁ እህቶች ወንድሞች፣ ዛሬ ከረሱል አለይሂ ሰላቱ ወሰላም ህይወት ታሪኮች አንዱ የሆነውንና ወደ መዲና ጉዞ ካደረጉ በኋላ ለተለያዩ እንቅስቃሴዎች መነሻ የሆነውን እስቲፍዛዛቱ ቁረይሽ፣ የቁረይሾችን ትንኮሳ እና መነካካት እናያለን። ረሱል አለይሂ ሰላቱ ወሰላም መካ ተወልደው 40 ዓመት ሞልቷቸው መልእክተኛ ሆነው 10 ዓመት ካሳለፉ በኋላ የነበረው መከራ እዚያ ሀገር ላይ በሰላም መኖር እንደማይችሉ የሚያሳይ ትልቅ ፈተና እንዳለፉ አይተናል። በተለያዩ ቀን ትምህርቶች ላይ ስናያቸው የነበረውም እሱን ነው። የአላህ ሱብሓነሁ ወተዓላ ፍቃዱ ሆኖ በሰላም እንገላቸዋለን እናጠፋቸዋለን ብሎ የነበረው ቡድን ሳይሳካለት መዲና ገብተዋል። ባለፈው ትምህርታችን እንዳየነው ማለት ነው። መዲና ከገቡ በኋላም ረሱል አለይሂ ሰላቱ ወሰላም የተሳደዱ የተባረሩ ቢሆንም አኩርፈው ተደብቀው አይደለም ዝም ያሉት። ረሱል አለይሂ ሰላቱ ወሰላም ልክ መዲና እንደሄዱ ስራቸውን ነው የቀጠሉት። ሌላው ከአንድ ሀገር እንግዲህ አሁን በዘመናችን ያለው የተለያዩ ስደት ላይ የሚሄድ ሰው እንኳን ከጠላቶቼ አመለጥኩ እንጂ ብሎ አድራሻዬ እንዳትነግሩ ብሎ የለሁም ማንም ሰው እንዳያወራብኝ ብሎ ተደባብቆ ነው ህይወቱን የሚቅበራው። ረሱል ግን አለይሂ ሰላቱ ወሰላም ልክ ከደረሱበት ቀን ጀምረው ስራቸውን ቀጠሉ። ስራቸው ምንድነው? ማስተማር ነው። ቁሉ ላ ኢላሃ ኢላላህ ቱፍሊሑ ነው። አዲያ የመካ አየር ያጨናነቃቸው ያጣበባቸውን ያሸማቀቃቸውን ያህል መዲና እንደዚህ አልነበረም። መዲና ገና ሲገቡ በአጀባ ነው የተቀበላቸው። ጠለዐ አልበድሩ ዐለይና እያሉ ነው የተቀበሏቸው ይሉናል። እንግዲህ ትናንት በሰላም ቤታቸው ማደር እንደማይችሉ አገራቸው ላይ መኖር እንደማይችሉ ተስፋ አስቆርጠዋቸው የለቀቁ ሰው መዲና እንደደረሱ ግን ይሄ ሁሉ አጀባ ለሳቸው ትልቅ መልእክት ነበረው። መዲና እንደደረሱ መስጂድ ሰሩ። ሙሃጅርና አንሳሮችን ወንድማማቾች ያደረጉ። ከራሳቸውና አይሁዶች ጋር እንኳን እንዴት መኗኗር እንዳለባቸው የስምምነት ህግ አስቀምጠው አፈራረሟቸው። በቃ ስምምነቱ ተፈጠረ። መዲና ላይ በሰላም መኖር ተጀመረ። ይሄ ነገር ለመኮች አልጣማቸው። እኛ ያባረርነውን እኛ ያሰለቸነውን እኛ የመጨረሻ ልናስተዋው ጫፍ ላይ ያደረስነውን ሰውዬ እንዴት የመዲና ሰዎች ተቀበሉት በሚል በጣም ነው የተበሳጩት። ከዚያ በፊትም የረሱሉላህ አለይሂ ሰላቱ ወሰላም መልእክተኞች ሱሐባዎች ተቀብለው ያስተናገደውን የሀገራችንን ንጉስም ነጃሽንም እንዲሁ ቢበሳጩበትም ምንም ሊያረጉት አይችሉም። እሱ ጠንካራ ንጉስ ነው። መዲና ግን ያሉት አካባቢ ያሉ ሰዎች ከነሱ ከመኮች ጋራ ብዙ ማይበላለጡ
እንዴት እንዲህ ያደርጋሉ እኛው በእኛ ላይ እንዴት እንዲህ ይሆናል ብለው እንዲያውም ተቀይመዋቸው ነበር። ግን ለጊዜው እንዲህ አርግ አባር አስለቀቅ መልስልን ብለው መላላክ አልቻሉ። ምክንያቱም ያደረጓቸው ሙከራዎች ሁሉ ስላልተሳካላቸው። በዚህ ጊዜ ሰበብ አስባቦችን እየፈለጉ ከመዲና ሰዎች ጋር መጣላት ነበር የፈለጉት። ስለዚህ ነው ነብዩ አለይሂ ሰላቱ ወሰላም መዲናም እንደተረጋጉና ማን ማን እንደተቀበላቸው ሲያውቁ መኮች ደብዳቤ ጻፉ። ለማን? ለመዲና ሰዎች። ለየትኞቹ? ላላመኑት እስላምን ላልተቀበሉት ቡድኖች። ምን ብለው? መዲና ላይ ይሄ አዲስ የመጣው ሃይማኖት መረጋጋት የለበትም፣ እናንተ ያፈንጋጮች የአዲስ ሃይማኖተኞች መናኸሪያ ልትሆኑ አይገባችሁምና አባሯቸው ብለው ጻፉ። بينما كان النبي صلى الله عليه وسلم يرتب أمور المدينة وينظم جوانب الحياة فيها ويرجو أن يجد فيها هو والمسلمون مكانا آمنا يعلمون فيه بدينهم بغير معارضة أو استفزاز إذ فوجئوا بمكائد قريش تريد القضاء عليهم. مسلموች ፋታ አግኝተናል፣ ሰላም አግኝተናል፣ ከዚህ በኋላ እንግዲህ ማስተማር ነው፣ እኛ ጋር የሚመጣ ሳይሆን እኛም መህደ ወጣ ያልነ የሚቀበልን ሰው ያወያየን ማስተማር ነው ያለብን ባሉበት ጊዜ የመኮች ተንኮል መጅጎድጎድ ጀመረ። ከነዚህ ተንኮሎቻቸው መካከል ለመዲና ካፊሮች ሙስሊሞችን ተጋደሏቸው፣ ጦርነት አንሱና አባሯቸው፣ ሳይጠናከሩን ጊዜ አስወጧቸው የሚል ጽሑፍ ጻፉላቸው። كتبوا إلى مشرك يثرب يحرضونهم على قتال المسلمين وإخراجهم عن المدينة ويهددونهم بقتل مقاتلتهم واستباحة نسائهم إن لم يفعلوا ذلك. كأنما أسفراريون إلى كلاتهم ለእናንተም ለነበረው እምነታችሁም ለሰላሙ ስትሉ ይህንን ሰውየና ተከታዮችን ወደሱ የገቡትን ዘመዶቻችሁም ቢሆኑ አባሩ፣ አስወጡ፣ ሐታ ጉዳዩ ወደ ጦርነት የሚያስፈልግ እንኳን ከሆነ እስከ ጦርነት ድረስ ቀጥሉ፣ ድረሱ አሏቸው። ይህን ካላረጋችሁ ግን እኛም እርምጃ መውሰድ እንገደዳለን። እሱን ስላስጠጋችሁና የእኛን ጠላት እናንተ መከታ ሆናችሁ መጠጊያ ሆናችሁ ስላጠናከራችሁት ወደ እርምጃ እንገደዳለን አሏቸው። استباحة نسائهم ለጦርነት የደረሰውን ወንዶቻችሁን እንገላለን፣ ሴቶቻችሁን እንደ ልባችን እንጠቀምባቸውና እንጫወትባችኋለን። ኢለም ተፍዐሉ ذلك ይሄን ካላደረጋችሁ። በዚህ የተነሳ እንግዲህ ለሞኝ ቀብር አታሳየው ቤቴ ነው ብሎ ይገባበታል ይላሉ። የመዲና ሰዎች እምነቱን ያልተቀበሉት ጣዖታውያን ብዙ ወደ እስላም የመግባቱ ነገር በጣም አበሳጭቷቸው ነበር እና ከአቅማቸው በላይ ሆኖባቸው እጅ ሰጥተው ነበር። እንዲህ የሚሆን ከሆነማ እንደዚህ መኮችማ ድጋፍ የሚሰጡን ከሆነ እኛ ስለምን እርምጃ አንወስድም? እውነት ነው ይሄ ነገር ብለው ሊነሳሱ አሰቡ። አረ ሙከራም አደረጉ፣ ማለት መሰባሰብ ጀመሩ። እንዴ ለዘመዶቹ ያልሆነ ሃይማኖት ለኛ ለምን ያመጣልናል? ትክክለኛ ቢሆን እዚያው ዘመዶቹ ለምን አልተቀበሉትም? እያሉ ልክ ጧኢፎች ያሉትን አይነት ማሰባሰብ ሲጀምሩ ነቢ ዓለይሂ ሰላቱ ወሰላም ሰሙ ይሄን ነገር። ረሱል ዓለይሂ ሰላቱ ወሰላም ሄዱላቸውና አሉበት ቦታ የሚሰባሰቡበት ቦታ ላይ ሄደው መከሯቸው፣ ዘከሯቸው። ይሄ እስልምና ይሄ ሃይማኖት የኔ አቡበክር የዑመር የምናምን ብቻ አይደለም፣ የሰው ልጆች ሃይማኖት ነው። እናንተም መኮችም ልትቀበሉት የሚገባችሁ ነው። እንዲህ በቀላሉ ወፍ ተብሎ የሚጠፋ የሻማ መብራት እንዳይመስላችሁ።
እንደ ትናንትናው መኮች እዚያ እንደደነፉትና እንዳባረሩን ነገርም አይመስለኝም የሚሆነው። ነገሩ እንዲህ በቀላሉ የሚገፋ አይደለም፣ ብታርፉ ይሻላችኋል አሏቸው። አይ እኛ በቃ ስለ ሃይማኖቱ የራሳችንን ምርጫ እንወስዳለን፣ ግን በአንተ ላይ ጦርነት እናደርጋለን ብለን ያልነው ትተነዋል አሉ። ከዚህ በኋላ በዚህ ጉዳይ ላይ በፍጹም ስናወራም ስንንቀሳቀስም አታገኘንም ብለው እሳቸው ጋር ትንሽ ተለማምጠው ታረቁ። ከዚህ ከትንኮሳው ሌላው አንዱ ደግሞ ሙከራ ሰዕድ ብን ሙዓዝ የመዲና የአንሳሮቹ አለቃ አንዱ ብድግ ብሎ በዚሁ ሰዓት ላይ በዚሁ አጋጣሚ ላይ የትኛው ወር ላይ እንደሆነ አላቅም ወደ ዑምራ ሄደ። መካ ሄደ ዑምራ ሊያደርግ እና ጧፍ አደረገ። አብሮት ግን የንግድ ሸሪካው መካ ያለ ሶፍዋን ብን ኡመያ የሚባል ደንበኛው ስላለ እሱም መዲና ሲመጣ እሱ ጋር የሚያሳልፍ ሰዕድም ወደ መካ ሲሄድ እሱ ጋር ነው የሚያሳልፈውና መጥቻለሁ ለዑምራ ብሎት ዑምራቸውን ዑምራ አድርጎ ሶፍዋን ብን ኡመያ ጋር እንደሆኑ አቡ ጀህል አገኘው። አቡ ጀህል ሲባል ያው ታውቃላችሁ እንግዲህ በጣም ተናደደ። ማን ነው ይሄ ሰው እያለው ለሶፍዋን ሰዕድ ነው አታውቀውም እንዲ ያለው። ሰዕድ የትኛው? የመዲናው እነ ሙሐመድን ተቀብሎ እሽሩሩ የሚለው? አዎ አንተ ጋር ባይሆን ኑሮ አሳየው ነበር፣ በሰላም ቤቱ አይገባም ነበር። ነገረው ለሰዕድን። አቡ ጀህል ሰዕድን ጠራውና ያደረጋችሁትን የሰራችሁትን ግፍ በእኛ ላይ የዋላችሁትን ደባ ታውቃለህ። እዚህ ሶፍዋን ጋር ሆነህ ስላገኘሁህ ነው እንጂ አቡ ሶፍዋን ይባላል። አቡ ሶፍዋን ጋር ሆነህ ስላገኘሁህ ነው እንጂ አሳይህ ነበር። ማ ረጅዕተ ኢላ አህሊከ ሳሊመን፣ ወደ መዲና በሰላም ልትመለስ የማይገባህ ሰው ነህ፣ ተገይተህ ነበር። ምን ይደረጋል አለው። ይህንን ሙስሊሞቹ በትክክል የተረዱት በቃ ጦርነት ማወጃቸው ነው መኮች። አንድም ሙስሊም የተባለ መካ አካባቢ ድርሽ ማለት የለበትም። ከተገኘ ልክ እንደ አቡ ሶፍዋን እንደዚህ ጉልበት ያለው ስም ያለው ዝና ያለው ጓደኛ ወይም ዘመድ ካልተገኘ በስተቀር እዚያ አካባቢ ልትመጡ አይገባችሁም ማለት መልእክት ነበረው። ሰዕድን በዋና መሪያቸውን የመዲናን መሪው ከእንደዚህ ከዛቱበት ሌላውን ተራ ሰውማ ቢያገኙ ምን ያህል እንደሚያሰቃዩት ግልጽ ነበር። ሌላ የቁረይሾች ሃይማኖት ጣዖታውያን ቢሆኑ በነ ሁበል በነ ላት በነ ዑዛ የሚያምኑ ሰዎች ቢሆኑ ከመዲና አይሁዶች ጋር ግንኙነት ነበራቸው። በተለይ ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ነኝ ብለው ማስተማር ሲጀምሩ የሚይዙት የሚጥሉት ነገር ስለጠፋባቸው የይሁዳ እንትኖችን የመዲና አይሁዶችን እንደ መርጃ እንደ ሸኾች አርገው ይዘዋቸው ነበረ። አንዳንድ ነገር ሄደው ጠይቀው ያመጡ ነበረ። ከነሱ እየጠየቁ ነቢዩን ዓለይሂ ሰላቱ ወሰላምም በጥያቄ ይፈታተኗቸው ነበር። ይሁዶች ደግሞ ነቢዩ ዒሳ ብለዋል እንደሚባሉት ሐያቱን አውላዱል አፋዒ የዘንዶ ልጆች እባቦች ናቸው ብለዋቸዋል ይባላል። የተቀበረን ችግር የተደፈነን መከራ ነበር ቆፍረው የሚያወጡት። ከስንት መቶ ዓመት በፊት የነበረ ችግርም ቢኖር ያንን አምጥተው ነገሮችን በአዲስ በመቀስቀስ ለራሳቸው መሳሪያ ይጠቀሙበት እንደነበረ ይታወቃል። አውስና ኸዝረጅን እየቀሰቀሱ
ከስንት ዓመት በፊት የነበረውን ጦርነት እያስታወሱ ሲያባሏቸው የነበሩት እነሱ ናቸው። ሙስሊሞች እንግዲህ በዚህ በኩል የአይሁዶች ተንኮል አስጊ ነው። በሌላ በኩል ደግሞ መዲና አካባቢ ያሉ ጣዖታውያን ከመኮች ጋር ያላቸው ግንኙነት እየጠነከረ መምጣቱ አስጊ ነበርና እንዲያውም ሰሃባዎች ሮንድ ጥበቃ ጀመሩ። ይሄ ማታ ማታ በተራ መጠበቅ ማለት ነው። ሰፈሩን እየወጡ መጠበቅ ጀመሩ። መሳሪያ ይዘው ቀንም ማታም መንከባከብ ነቢዩን ዓለይሂ ሰላቱ ወሰላም በተለይ ሊያጠቁብን ይችላሉ በሚል እሳቸውን መንከባከብ ጀመሩ። በዚሁ እያለ አላህ ስብሓነሁ ወተዓላ ወላሁ የዓሲሙከ ሚነናስ አላህ ከሰው ልጆች ተንኮል ይጠብቀሃል። ጠብቆሃል አይደለም ያላቸው፣ ይጠብቀሃል። ወደፊትም አትስጋ አትስጉ ማለቱ ነው። አላህ በሰው እጅ አትሞትም አንተ እንደማለት ነው። ወላሁ የዓሲሙከ ሚነናስ። በዚህ ጊዜ ረሱል ዓለይሂ ሰላቱ ወሰላም ሮንድ እየወጡ አካባቢ ላይ ሲንቀሳቀሱ የነበሩትን ሰሓባዎች ጠሯቸውና እንሰሪፉ ፈቀድ ዓሰመኒ አላህ አሉ። ተመለሱ፣ ከዚህ በኋላ ቤታችሁ ግቡ፣ ተኙ እንደልባችሁ። አላህ ጠብቆኛል፣ ዋስትና ሰጥቶኛል አላህ አሉ። ይሄን ያህል አስግቶ ነበር። ሊያጠቋቸው እንደ ዱርዬ የሆነ ቀን መጥቶ ዝም ብሎ አንድ ለራሱ ህይወት የመረረው ሊገላቸው ሁሉ ይችል ይሆናል ብሎ ስጋት ላይ ነበረ። አይሁዶች ብዙ ሙከራ አድርገዋል። ወደፊት እናየዋለን። በላያቸው ላይ በግርግዳ ወጥቶ ቆጥኝ ላያቸው ላይ ለመጣል ሲዘጋጅ ጅብሪል መጥቶ ተነስ ብሏቸው ያውቃል። መርዝ ስጋ ጋር አርጋ ብልታችሁ ታውቃለች። መርዙ ራሱ ወይም ስጋው እኔ እኮ መርዝ አለብኝ ለምን ትውጠኛለህ ብሏቸዋል። ሌላም ሌላም ይሄ ትንኮሳ ይሄን ያህል ሙከራ እያረጉ ነቢዩ ዓለይሂ ሰላቱ ወሰላም አሁንስ አበዛችሁት፣ ምን ታመጣላችሁ ብለው መልስ አልሰጡ። ሰሓባዎቹ ግን ይጠብቁ ነበር። የሆነ ቀን መልስ ስጡ፣ ተከላከሉ የሚል ፍቃድ ይመጣ ይሆናል እያሉ ይጠብቁ ነበር። በዚህ ጊዜ ነው እንግዲህ አላህ ኡዚነ ሊለዚነ አመኑ አለ። ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ ወኢነ አላህ ዐላ ነስሪሂም ለቀዲር ብሎ እየተበደሉ እየተባረሩ በየተገኙበት ቦታ እየተሸማቀቁ ስለሆነ ከላያቸው ላይ እንዲከላከሉ ተፈቀደላቸው ነው። ታዘዙ አይደለም፣ ፍቃድ አገኙ እንጂ መካ ላይ በፍጹም ጦርነት አይሆንም ብለው ከልክለዋቸው ነበር። أنزل الله تعالى الإذن بقتال قريش ثم تطور هذا الإذن مع تغير الظروف حتى وصل إلى مرحلة الوجوب. ተፈቀደላችሁ የሚለው ነገር ከዚህ በኋላ አንድ ሙስሊም የሆነ ካፊር ሊያጠቃው ቢመጣ ቢከላከልና በዚህ መካከል የሰዎች ላይ ጉዳት ቢያደርስ ተጠያቂ እንደማይሆን መከላከል መብቱ መሆኑን ፍቃድ ሰጣላ። ቀስ በቀስ ታሪክ አልጂሃድን በሰፊው ሌላ ጊዜ እናየዋለን። ቀስ በቀስ ይወደዳል አይደለም፣ ይገባል አይደለም፣ ግዴታ ነው ወደ ማለት አመጣላ። መከላከል ግዴታ ነው። ያውስ እስከ የት ድረስ መሰለ? 1 ለ10 መከላከል ግዴታ ነው እስከሚባል ድረስ። አንድ አልተተገበረም እንጂ አንድ ሙስሊም የእስላምን ጠላት 10ዎችን መቋቋም አለበት እስከሚባል ድረስ። 1 ለ2 ግን እስካሁንም አለ፣ አልተሻረም።
አንድ ለሁለት አቃተኝ ብሎ ከአቅሜ በላይ ነው ብሎ አንድ ሙስሊም ሊሸሽ ሊፈራ ሊሰጋ አይገባው። في هذه الظروف الخطيرة أنزل الله تعالى الإذن بقتال قريش ثم تطور هذا الإذن مع تغير الظروف حتى وصل إلى مرحلة الوجوب وجاوز قريش إلى غيرهم. يمجمريا يمكلاكل ነገር ላጠቃህ ነው የሚሆነው ተንኮል ለሚያስርብህ ነው የሚሆነው የነካካህ ለሆነው አካል ነው መኮች ናቸው በዚያን ጊዜ የነበሩት ግን ከዚያ በኋላ የትኛውም ሀገር ላይ የትኛውም ቦታ ላይ በየትኛውም ዘመን በየትኛውም ሰዓት ሊያጠቃው በሚነሳ አካል ላይ መልስ መስጠት ሙስሊሙ ግዴታ እንደሆነ የሚያሳይ ህግ መጣ ولا بأس أن نبين تلك المراحل بإيجاز قبل أن ندخل في ذكر الأحداث ከዚህ ቀጥሎ አብዛኛው የረሱል አለይሂ ሰላቱ ወሰለም ህይወት ታሪክ ከጦርነቶች ጋር የተያያዘ የተደባለቀ ስለሚሆን የዚህን የጦርነቱን ሂደት ቅደም ተከተሉን አለፍ አድርጌ ማንሳት ፈልጊያለሁ። አንደኛው የመጀመሪያው እርምጃ የተወሰደው መኮችን ጦረኛ ጠላቶቻችን አጥቂዎች ናቸው ብሎ መቁጠር ግዴታቸው እንደሆነ ነበር ያስረዳው ቁርአን። ረሱል አለይሂ ሰላቱ ወሰለም ያስተማሩት እኒህ ሰዎች በቃ በየሄድንበት የሚያሳድዱን ከሆነ ሐበሻ ስነር ተከትለው ሄደው ሰላም እንዳያገኙ ወንድሞቻቸውን አረጉ። መዲናም ስንመጣ እዚህ ድረስ ተከትለው እንዲህ ያደረጉ ስለሆነ ከዚህ በኋላ እነሱ ዘመዶቻችሁ አይደሉም ጠላቶቻችሁ እንደሆናችሁ አውቃችሁ ተዘጋጁ ተከላከሉ አሏቸው። لأنهم بدأوا بالعدوان فحق للمسلمين أن يقاتلوهم ويصادروا أموالهم دون غيرهم من بقية مشرك العرب እኒህ ጠላቶች ከሆኑ ደግሞ ንብረታቸውን ባገኛችሁበት ቦታ ሁሉ ልትወስዱ ትችላላችሁ። እነሱም እናንተ እንደማይምሯችሁ እናንተም ገንዘባቸውን ህይወታቸውንም እርምጃ ልትወስዱ ትችላላችሁ። እንዲህ ካልሆኑ አይፈሩም ነው የመጀመሪያው ይሄ ነው። ሁለተኛው ከነዚህ ሰዎች ጋር የሚተባበር እነሱ ጋር ሄዶ ዝም ብሎ የሚተሻሽ አካል ካለ ልክ እንደነሱ ነው የሚቆጠረው። كل من تمالأ من مشرك العرب مع قريش واتحد معهم وكذلك كل من تفرد بالاعتداء على المسلمين من غير قريش النزي لك የቁረይሽነት አይደለም ችግራችን ነው። የቁረይሾችን ስራ የሰራ ሁሉ የቁረይሾቹ አይነት ሴራ የሚያሰር ሁሉ የነሱ ባህሪ ነው ያለውና የነሱን ህግ ነው የሚከተለው። ከነሱ ጋር የሚተባበር እንኳን ባይሆን በግሉም ጥቃት ሊያደርስ ከፈለገ ከዚህ በኋላ በእስላም ላይ ጥቃት የሚሰነዝር ይሄ ነው ህጉ አሏቸው። እንኳንስ ጣዖታውያን በእምነት ከመኮች ጋር የሚመሳሰለው አይደለም መጽሐፍ አለን የሚሉት አይሁዶች እንኳን ቢሆኑ ከረሱል ጋር አለይሂ ሰላቱ ወሰለም ስምምነት ከተፈራረሙ ሁላችንም በአንድ ጠላቶቻችን ልንከላከል አገራችን ላይ በሰላም ልንኖር አንዱ ሌላውን ላይ አጠቃ ከተባባለ በኋላ ውስጥ ለውስጥ እስላምንና የአላህን መልእክተኛ እየከዱ ሄደው እነሱ ጋር የሚሞዳሞዱ ካሉ ጦርነቱ ይሄ አዋጅ የሚመለከታቸው መሆናቸውን ተናገሩ። قتال من خان أو تحيز للمشركين من اليهود الذين كان لهم عقد وميثاق مع رسول الله صلى الله عليه وسلم ونبذ ميثاقهم إليهم على سواء. كذبة تجماري قتال من بدأ بعداوة المسلمين من أهل الكتاب كذبوا على مسلموች ሊያጠቃ ዝም ብሎ ከመኮች ጋርም ሳይተባበር ከመዲና ሰዎችም ጋር ሳይተባበር ሙስሊሞቹን አጥቅቶ አንገታቸውን ሊያስደፋ የፈለገ አካል ካለ ከዚህ ቀጥሎ የአሸነፈ እንዲኖር እንጂ ሁሉ ጊዜ ሙስሊሙ አንገቱን ደፍቶ እንዲኖር ቢመቱ ቀኝ ፊትህ ቀኝ ቁንጭህን ቢመታ ግራህን ስጥ የሚል እንዳልሆነ በይፋ የሚነግር መልእክት አስተላለፉ። አምስተኛው የደረሰው ምንድነው? ወደ ኢስላም የገባን አካል
ህይወቱንም ሆነ ንብረቱንም ሆነ መንካት የተከለከለ የተወገዘ መሆኑን በይፋ አስተማሩ። ከፉ عمن دخل في الإسلام مشركا كان أو يهوديا أو نصرانيا أو غير ذلك አንዳንድ ሰዎች ወደ እስላም ሲገቡ አይ ይሄማ አሁን እስላም እየጠነከረ ሲመጣ አይቶ ነው እንጂ በትክክል አምኖበት አይደለም አይባልም። ከልቡ አይደለም አይባልም። በዚህ መልኩ የዚህ የሙስሊሙ ከላያቱ ላይ የመከላከል ነገር የተፈቀደ መሆኑን የሚያሳይ ትልቅ ለውጥ ነበር የመጣው። እንዳትነኩ፣ ማንንም እንዳትነኩ፣ የማንንም ዝንብሽ እንዳትሉ፣ ማንንም እንዳትጣሉ እየተባሉ ሲኮደኮዱ የነበሩት አይ ከዚህ በኋላ እንግዲህ አይንኩን አነካቸውም፣ ከነኩም ግን መልስ እንሰጣለን የሚለው ነገር ትንሽ ከፈት አለላቸው። ከዚህ በኋላ ነው እንግዲህ የጦር ሂደቶች የጀመሩት። ሰሪያና ገዝዋ ይባላል። ሰሪያ ማለት ነቢዩ ዓለይሂ ሰላቱ ወሰላም ያልተገኙበት በሶሓባዎች በሌሎችም የጦር መሪዎች የተመራው ጦርነት ሰሪያ ይባላል። ገዝዋ የሚባለው ግን ነቢዩ ሰለላሁ ዐለይሂ ወሰለም የተገኙበትና እሳቸው የመሩት ጦርነት ነው። ለዚህ ብሎ ገዝወቱ በድር፣ ገዝወቱ ኡሑድ፣ ገዝወቱ አሕዛብ፣ ገዝወቱ ገላ እየተባለ የእሳቸው ገዘዋዎች አሉ። ሰሪያ የሚባሉት ግን የሆነ ክፍለ ጦር አንተ እነዚህን ይዘህ 10 ሰዎች ሊሆኑ ይችላሉ፣ 30 ሊሆን ይችላል፣ 100 ሊሆን ይችላል። ሐምዛን ሊልኩት ይችላሉ፣ ኻሊድን ሊልኩት ይችላሉ፣ ዑመርን ሊልኩ ይችላሉ፣ አቡበክርን ሊልኩ ይችላሉ። ይሄ የሚልኩት ሰሪያ ተብሎ ይለያል። አልሰራያ ወልገዘዋት እንዴት ነበረ? ባለፈው እንዳሳለፍነው ነቢዩና ሙስሊሞች በጣም ጥንቃቄ በተሞላበት መልኩ ራሳቸውን፣ ህዝባቸውን፣ ዲናቸውን መጠበቅ እንዳለባቸው እንደተመካከሩ ነው ያሳለፍነው። አሁን ሐታ ጦርነቱ ተፈቀደ እንኳን ቢባል ሄደው ዝም ብለው በማን አለብኝነት ጉልበት አለኝ ብለው ማጥቃት አልፈለጉም፣ አይፈልጉም፣ አያደርጉትም። እስላምም አያደርገውም። ግን አንዳንድ ጊዜ አይ እነዚህ ሙስሊሞች እንደ ትናንቱ አይደሉም፣ የፈለግነውን ብናረጋቸው ምንም መልስ ሊሰጡ አይችሉም የሚል ነገር እንደሌለ የሚያሳይ ምልክቶችን ማሳየት ነበረባቸው። ከነዚህ እንትኖች መካከል የጠላትን እንቅስቃሴ አጥንቶ የሚመጣ የመዲናን ዙሪያዋን ጸጥታዋን ማስከበር የሚሉት ዋና ዋና ዓላማዎች ነበሩ። ሌላም ቁረይሾች እንደ ልባቸው መሬቱ ሁሉ የነሱ የመሰላቸው አንድም ሰው ዝም እንቅስቃሴ አድርጎባቸው ስለማያውቅ ነው። ስለዚህ የመኮችን የንግድ እንቅስቃሴም ቢሆን ካላረፉ በስተቀር ሰላም ሊያገኙ እንደማይችሉ የሚያሳይም በንግዶቻቸው ላይ፣ በሰላማቸው ላይ፣ በሕይወታቸው ላይም አሁን የሚያደርጉት እንቅስቃሴ ካልገፉ ካልገደቡት በስተቀር አደጋ ሊሆን እንደሚችል የሚያሳይም እንቅስቃሴ ማድረግ ነበረባቸው። ከዚህ በመነሳት ነው እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም አወል ሰሪያ የመጀመሪያው የጦር መሪ አርገው ሲፈል ባሕር ወደሚባል አገር ሰፈር ነው። እዚያ በመካ ዙሪያ በመዲና ዙሪያ ያለ ምናልባት 70-80 ኪሎ ሜትር አካባቢ ያለ አካባቢ ላይ ሲፈል ባሕር ይባላል። የመጀመሪያው ዓመት ረመዳን ላይ
ሐምዛ ብን ዓብዱልሙጠሊብን የጦር መሪ ያርገው 30 የሙሃጅር ከመካ የመጡትን ብቻ በሱ ስር አዘጋጅተው ላኳቸው። እዚያ ሲሄዱ እንግዲህ ምን እንቅስቃሴ ያለ አጣርታችሁ ነው አጥነታችሁ ነው ለማለት እንጂ ምንም አርጉ ተብሎ አይደለም። ሲሄዱ ግን የቁረይሽ ተወላጆች የሆኑ ከመካ የመጡ ነጋዴዎች እዚያ አካባቢ ያገኟቸው። የሚመራው ያን የንግድ ማህበረሰብ አቡ ጀህል ነበር። አብሮት የነበረው ሰው 300 አካባቢ ይሆን ነበር ይላሉ። በድንገት ሲያገኟቸው የእያንዳንዱን ሙስሊም መካ ላይ ንብረቱን እየቀሙ አይደል ባዶ እጁን የላኩት። አይ ይሄ እኮ የጋራ ገንዘባችን ነው ብለው መደራደር ጀመሩ። አይ የታባህ መባባል ሲጀመር መካከል ላይ አንድ ሽማግሌ መጅዲ ብኑ ማነው አምር መጅዲ ብኑ አምር የሚባል የአካባቢ ተወላጅ አረ በፍጹም የአንድ አካባቢ ልጆች የአንድ ቤተሰብ ልጆች እንዴት እዚህ ባዶ ሜዳ ላይ ትፋጃላችሁ ብሎ ሽምግልና ገብቶ አስተንትን ብሎ አለያያቸው። እናንተም ወደ ቤታችሁ እናንተም ወደ ሰፈራችሁ ተመለሱ አላቸው። ይሄ የመጀመሪያው የሙስሊሙ ማህበረሰብ ለጠላቶቻቸው ጉልበት ያሳዩበት ጊዜ ነው የሚባለው። እንግዲህ የነሱ ቁጥር 30 ሰዎች ናቸው። የጠላቶቻቸው ቁጥር ደግሞ 300 ነው። ያን ቀን ጦርነቱ ተከስቶ ቢሆን ኖሮ ምን ሊሆን ነበር የሚችለው? እርግጥ ሙስሊሞች ሲወጡ 30 ሰዎችም ቢሆኑ ጦርነት ሊመጣ ይችላል የሚል እሳቤ አላቸው። እነዚያኞቹ ግን ማንም ሊነካን አይችልም ብለው ብዙ ዝግጅት ላያደርጉ ይችላሉ። ቢሆንም ፍርሃት ደግሞ ንብረታቸው ነውና ሊቋቋሙ አይችሉም ነበር። ለማንኛውም ምንም ጦርነት ሳይደረግ ዛቻዎች ተፈጥረው መሀል ላይ ይሄ ሰውዬ ገብቶ ተመለሱ ብሎ አለያያቸው ይባላል። አወሉ ሊዋኢን ዑቂደ ፊ ታሪክ ልእስላም ለመጀመሪያ ጊዜ በኢስላም ታሪክ ውስጥ ኢስላማዊ ባንዲራ የጂሃድ ባንዲራ ይዞ የወጣ ይሄ ክፍል ነበር። የዕለቱ ባንዲራ መልኩ ከለሩ ነጭ ነበር ይባላል። ይህንን ባንዲራ ይዞ የወጣው ሶሐቢ አቡ መርሰድ ይባላል። አልገነዊ አቡ መርሰድ አልገነዊ ይባል ነበር። ከዚህ በኋላ እንግዲህ መኮችም በሚያደርጓት እንቅስቃሴ ሊያገኙን ይችላሉ፣ ሊጠብቁን ይችላሉ፣ ሊቀድሙን ይችላሉ፣ ሊጠብቁን ይችላሉ እያሉ መጨነቅ ጀመሩ። ፋኢዳው ዓላማው ተሳካ ማለት ነው። ግማሹ መኮች እንዲህ ዝም ብለው እንደፈለጉ ፈንጭተው እንደፈለጉ አድርገው የማይታለፉ መሆኑን ከዚህ በኋላ በአቅምም ቢሆን እንደው በአቅማቸው ሙስሊሞች መልስ ሊሰጡ ይችላሉ የሚል ስጋት እንዲያድርባቸው ተደረገ። ይሄ የመጀመሪያው ሐምዛ የመራው ክፍለ ጦር ወደዚህ እንቅስቃሴ የገባው የመጀመሪያ ዓመት ላይ የመጀመሪያ ዓመት ማለት ከተወለዱ ነው ከሂጅራ ነው? ከሂጅራቸው ማለት ነው። መጀመሪያው ዓመት ረመዳን ላይ ነበር። በዚያው ዓመት ላይ ሸዋል ላይ አርሰለ ፊ ሸዋል ዑበይደት ብኑ ልሓሪት ፊ 60 ረጁለን ምን አልሙሃጅሪን ኢላ በጥኒ ራበግ። ራበግ የሚባል ቦታ አለ። አሁን ትልቅ ከተማ ሆኗል። ራበግ ወደሚባለው ቦታ ላይ እዚያ አካባቢ ደርሰህና ብለው ዑበይደት ብኑ ልሓሪት ብን ዓብድልሙጠሊብ ያጎታቸው ልጅ ነው ያኛው። እሱን 60 ጦር በስሩ አድርገው 60 ወታደር ሰጥተውት 60 ሰዎችን እየመራ ሄዶ ራበግ ደርሶ መጣ። የሚገርመው እዚያም ሲሄድ አቡ ሱፊያን የሚመራው የንግድ ማህበረሰብ ከ200 የማያንስ ሰው አብሮ ነበረበትና እንዲያውም እነሱ ላይ ያው የሞተ ሰው የለምና ነው እንጂ
ትንሽ ሙከራዎች ተከስቶ ነበር ይባላል። فوقع الترامي دون القتال ጦር መወራወር ነገር ተሞክሯል፣ ግን የሞት አልተያየም ነው። ዙልቂዕዳ እዚያው መጀመሪያው ዓመት ዙልቂዕዳ ላይ ሳዕድ ብን አቢ ወቃስን 20 ሰዎችን አስይዘው ኸራር የሚባል ራበቃ አጠገብ ያለ ቦታ ላይ ነው። እዚያ አካባቢ የሆነ እንቅስቃሴ ያለ መባልን ሰምተው ነቢዩ ሰለላሁ ዐለይሂ ወሰለም ልከዋቸው ነበረ። ምንም አልተገኘም። ዝም ብለው ደርሰው ነው የተመለሱት። ከዚያ ረሱል ዓለይሂ ሰላቱ ወሰላም አሁን ደግሞ እስቲ እንሂድ ብለው ዙልቂዕዳ ደረሰ አይደል? ከዚያ በኋላ ዙልሕጃ ነው። ዙልሕጃ አካባቢ ላይ ዝግጅት እንዲደረግ አድርገው የሚቀጥለው ሶፈር ወር ላይ ሙሐረም ወይ ሶፈር ነው የሚለው ሶፈር ነው ሷሂው የሚመስለኝ ሶፈር ወር ላይ በሁለተኛው ዓመት ሶፈር ላይ ራሳቸው የመሩት የመጀመሪያው ዘመቻ ተካሄደ። እዚያም ዘመቻ ላይ ቢሆን 70 ሰዎች ነበሩ አብረዋቸው የነበሩት። አንድም እሳቸው ፊት ለፊት የሚቆም አልተወራም፣ አልተነገረም። እንዲያውም ዓምር ብን መኽሽያ ዶምሪ የሚባል የአካባቢ መሪ ነበር። ከእሱ ጋር የሰላም ስምምነት ተፈራርመው ነው የተመለሱት ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም ለመጀመሪያ የወጡት ሶፈር ወር ሁለተኛው ዓመት ላይ ነው። ጦርነትም አልተካሄደም። ሶፈር ረቢዓል አወል ላይ የሚቀጥለው ወር ላይ ማለት ነው። ረቢዓል አወል ላይ 200 ሙሃጅሮችን ይዘው ወደ ቦዋጥ የሚባል ሀገር ላይ ሄደው እንዲሁ ደርሰው ተመልሰዋል። እስካሁን ድረስ ከአንሷሮች ከመዲና ሰዎች የሄደ ብዙ የለም። አልተንቀሳቀሰም። በዚህ ወር ላይ ግን አንድ በጣም አሰቃቂ ጉዳይ ተከሰተ። ኩርዝ ብኑ ጃቢር የሚባል አንድ ሽፍታ የመዲናን የግጦሽ ቦታ አካባቢ መጥቶ የነበሩትን ግመሎች፣ ፍየሎች፣ በጎች ይዞ ወረሰና ዘርፎ ሄደ። ረሱል ዓለይሂ ሰላቱ ወሰላም ተከትለውት ሲያሳድዱት አልደረሱበትም። ወደዚህ አሁን በድር ዘመቻ የተካሄደበት አካባቢ የአካባቢ ነው። አመለጠ እሱ። የመጀመሪያው የበድር ዘመቻ የሚባለው ይሄ ነው። በድር አካባቢ ላይ ሲደርሱ ከዚህ በኋላማ ወደዚህ ሂድ ወደዚህ ሂድ በምን ይታወቃል ተብሎ ተመለሱ ተባለ። በሁለተኛው ዓመት ማን ላይ? ረቢዑል አወል ላይ። ከዚያ ጁማደል ኡላ ሁለተኛው ዓመት ላይ እንግዲህ ረቢዑል አወል፣ ረቢዑ ሳኒ፣ ጁማደል ኡላ ነው። እሱኛው ወር ላይ ደግሞ 150 ወይ 200 ሙሃጅሮችን ይዘው ወደ ሻም የሚሄዱ ወደ ሶሪያ እየሄዱ ነው ተብሎ የሚታሰብ የመካ ነጋዴዎች እዚያ አካባቢ አሉ ስለተባለ ሄዱ። ግን ነጋዴዎች ተሎ ቀስ ብለው እየተዝናኑ ይሄዱ የነበሩትን አካባቢው ያደገኛ ሰፈር ነው ብለው ስላሰቡ ተሎ ፈጥነው አለፉ። ነቢዩ ሰለላሁ ዐለይሂ ወሰለም ሲደርሱ ሄደዋል እኮ ተባሉ። ወዐቀደ ሚሳቅ ዐደም ልዐውድዋን መዓ በኒ ሙድሊጅ በኒ ሙድሊጅ የሚባሉ ብሔሮች ነበሩ እዚያ አካባቢ የሚኖሩ። ከነሱ ጋራ ምንም አይነት አንዱ ለሌላው ተንኮል እንዳያስብ በምንችለው ነገር እንድንተባበር ብለው የሰላም ስምምነትን ተፈራርመው ተመለሱ። ረጀብ ወር ላይ አብዱላህ ብን ጀሕሽ የሚባል ሰሓቢ የሚመራው ረጀብ እንግዲህ ያው ጦርነት የሌለበት የተከበረ ወር ስለሆነ በሱ ወር ላይ እንደው ዝም ብላችሁ አጣርታችሁ ምን አለ እስቲ ደርሳችሁ ተመለሱ ብለው በጣኢፍና በመካ መካከል የሚኖሩ አካባቢዎች ላይ ላኳቸው። እዛ ጊዜ እነዚህ ሰዎች አሰሩ እትነይን ወሳቁ ልዒር
ሶስት ሰዎች አገኙ። ሁለት ሰዎችን ማርከው የያዟቸውን ግመሎችን ይዘው ማርከው አመጡ ነብዩ ጋር አለይሂ ሰላቱ ወሰላም። ነብዩ ተቆጡ በጣም። እንዴት በዚህ ወር እንዴት አደርጋላችሁ? ያ ክስተቱ የተከሰተው ረጀብ የመጀመሪያ ቀን ነው፣ የመጨረሻ ቀን ላይ ነው። በዚህ ጊዜ መኮች ይሄው እኛ የዓረቡን ልምድ አሽሁረል ሑሩምን አያከብርም ብለናችሁ ነበር፣ ይሄው በረጀብ ቀን ጦርነት አካሄደ ሙሐመድ ብለው ያዙ ይልቀቁኝ አሉ። እነሱ ህግ አክባሪ ሆነው ማለት ነው። ነብዩም ሰለላሁ ዐለይሂ ወሰለም ሲመጡ ለሰዎቹ ተቆጥተውባቸዋል። እንዴት ያደርጋላችሁ ብለው ምርኮኞቹን ወዲያው ነው የለቀቋቸው። ቁርአን መጣ ሱረቱል በቀራ يسألونك عن الشهر الحرام قتال فيه قل قتال فيه كبير وصد عن سبيل الله وكفر به والمسجد الحرام وإخراج أهله منه أكبر عند الله والفتنة أكبر من القتل على الله. እንግዲህ እነሱ አውርተው ዝም ብለው እንደው ብዛት ስላላቸው ማለት ያኔውን አውርተው የሚታለፉ መሰላቸው። ቁርአን ምን አለ? يسألونك عن الشهر الحرام ስለተከበረው ወር ይጠይቁሃል። يسألونك عن الشهر الحرام ስለተከበረው ወር ይጠይቁሃል። ስለተከበረው ወር ማንኛው ወር ነው የተከበረው ወር ብለው እኮ አይደለም። ቂታል ፊህ በዚያ በተከበረው ወር መጋደል እንዴት ነው? ቁል በላላቸው አላህ እውነቱን እመንላቸው አለ። ቂታሉን ፊህ ከቢር በረጀብ ወር በዙልቂዕዳ በዙልሕጃ በሙሐረም ወር በአራት ወር ጦርነት ማካሄድ ትልቅ ወንጀል ነው በላቸው። ወሰዱን ዐን ሰቢልላህ ከአላህ ዲን እንቅፋት መሆንና ወኩፍሩን ቢሂ በአላህ መካድ ወልመስጂዲል ሐራም ከተከበረው መስጂድም መከልከል ወኢኽራጁ አህሊሂ ሚንሁ ተከበረው መስጂድ መካ ይኖሩ የነበሩትን ማባረር አክበሩ ዐንደላህ እናንተ ከምትሉት አሁን ተከሰተ ከምትሉት ወንጀል የበለጠ ነው በላቸው። የረሱል ሰለላሁ ዐለይሂ ወሰለም ሰሓባዎች የሰሩት ስራ ምንድን ነው? ያጠፉት ጥፋት ምንድን ነው? አሁን እኮ እንዲያውም ነቢዩም አመኑ እኮ አዎ ስህተት ነው አሉ። ምንድን ነው ያመኑት እሳቸው? ሰዎችን መማረካቸው መማረክ አልነበረባቸውም ነው። ለምንድን ነው መማረክ ያልነበረባቸው? ወሩ የተከበረ ወር ስለሆነ። ያውቁ ነበር እነሱ? አያውቁም። ቀኑ እነሱ ያለቀ ነው የመሰላቸው። ታዲያ ረሱል ሰለላሁ ዐለይሂ ወሰለም ገና ቁርአን ሳይወርድ በፊት ለምን እንዲህ አደረጋችሁ ብለው ተቆጥተው ገዲበ ዐለይሂም ወለም የርض ቢህ ፈአጥለቀ አልአሲረይን ወአዳ ዲየተል መቅቱል የተገደለውን እንዲያውም የነፍስ ዋጋውን እከፍላለሁ ብለው ላኩባቸው። ቢሆንም ግን እነሱ ይችን ቀዳዳ አገኙና ይኸውላችሁ መሐመድ እንዳልናችሁ ነው፣ አያከብርም፣ ህግ አይጠብቅም ብለናችሁ ነበር። ቁርአን ወረዳ። አዎ ልክ ናችሁ፣ ይሄ መግደል ክልክል እንደሆነ ይሄ መግደል ወንጀል እንደሆነ እመን አላቸው። ግን እናንተስ የምትሰሩት የእናንተስ ምንድን ነው? እናንተ እኮ የሰራችሁት ወንጀል አንደኛው ሶዱን ዐን ሰቢልላህ ከአላህ ዲን እንቅፋት ሆናችኋል። ኢስላምን ሊቀበል ያለን ሁሉ አንዱን እያስፈራራችሁ አንዱን እያባበላችሁ እንቅፋት ሆናችኋል። አንደኛው በአላህ ክዳችኋል። ሁለተኛው ከመስጂደል ሐራም ከልክላችኋል። መከልከል ብቻ ሳይሆን አስወጥታችኋል፣ አባራችኋል ከዚህ አካባቢ። እነዚህ ወንጀሎች ከዚህ ይበልጡ የለም ወይ በላቸው። አይ አንተ እኮ ገደልክ እኛ አልገደልንም እንዳይሉ ወልፊትነቱ አክበሩ ሚነል ቀትል ሰዎችን በህይወታቸው ማንገላታት እኮ ከመግደል የባሰ ነው አለ። እናንተ በየቦታው እያያዛችሁ የምታሳቀቋቸው የምታሸማቀቋቸው ከመግደል አይበልጥም ወይ ማለቱ ነው። አላህ ወልፊትነቱ አክበሩ ሚነል ቀትል
ከዚያስ ሻዕባን ሁለተኛው ዓመት ላይ በሻዕባን ወር በአሁኑ ወር አላህ ስብሓንሁ ወተዓላ ትልቅ አዋጅ አወጀ። ምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላም ወደ መዲና ከመሄዳቸው ፊት መካ ላይ ያሉ በይተል መቅዲስ ኋላ ካዕባ ወደ እሳቸው ፊታቸው ሆኖ እንደዚህ ነበር የሚሰግዱት። ልክ እንደዚህ ማለት ነው። ይሄ ማይክሮፎኑ ካዕባ አጠገባቸው እንደዚህ ይቆማሉ። በይተል መቅዲስ ከዛ በፊት የሚያገኙበት። ስለዚህ በዚህ በኩል መተው አይሰግዱም ካዕባ ላይ፣ በዚህ በኩል የማይሰግዱም ይችን ጠብቀው ነበር የሚሰግዱት። መዲና ሲሄዱ ይህን ማድረግ የማይችሉበት ሆነ። ምክንያቱም መዲና ከመካ ወደ በይተል መቅዲስ መሀል ላይ ነው ያለው። ወዴት ዞሩ? ወደ በይተል መቅዲስ መስገድ ጀመሩ። ወደ በይተል መቅዲስ እየሰገዱ 17 ወር ቆዩ። ከዚያስ በኋላ ምን ሆነ? በሚቀጥለው እናያለን ኢንሻአላህ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።